በጥቂት ቀናት ውስጥ የምንኖርባትን ዓለም የሚቀይር የጊዜ ቦምብ እየቆጠረ መሆኑን ብነግራችሁስ? አብዛኛው ሰው ትኩረቱን ተራ ዜናዎች ላይ አድርጓል። ነገር ግን በሚያዝያ 2026 የሚገጣጠሙ 7 አስፈሪ ክስተቶች የዓለምን የኤነርጂ የምግብና የደህንነት መዋቅር ሊያፈርሱት ተቃርበዋል። ይህ ዝም ብሎ ግምት ሳይሆን የድርጊቶች ጊዜ ሰሌዳ ነው። ደን መቃጠል ሲጀምር መጀመሪያ የምታየው ጭሱን ሳይሆን አስፈሪውን ዝምታ ነው። ዓለም ከዚህ ቀደም አይታ የማታውቀው ታላቅ መጋጠሚያ ላይ ቆማለች። የነዳጅ ዋጋ መናር፣ የታይዋን ስጋትና የምግብ ዋስትና እጥረት ተደምረው በሚቀጥሉ 30 ቀናት ውስጥ የ2026ን ብቻ ሳይሆን የሚቀጥሉትን 10 ዓመታት አቅጣጫ ሊቀይሩት ይችላሉ። ወደ ሌላው የፕሮፌሰር ጂያንግ የትንታኔ ክፍል እንኳን በደህና መጣችሁ። ዛሬ የምናወራው ስለሚመጣው ሳይሆን አሁን በአይናችን ስር እየሆነ ስላለው እውነት ነው። ወደ ዝርዝር መረጃው ከመሄዳችን በፊት እባክዎ ለቻናሉ ሰብስክራይብ ያድርጉ። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ አብረውን ይሁኑ። አሁን ከሚያዝያ 6ቱ የመጨረሻ የጊዜ ገደብ ጀምሮ ያሉትን 7 የጫና ነጥቦች አንድ በአንድ እንፈትሻለን። ከአፍሪካ ህብረት 300 ሜትር ርቀት ላይ ለኢንቨስትመንት ተመራጭ የሆኑ መኖሪያ ቤቶችን ወይንም የንግድ ሱቆችን በ6500 ካሬ ላይ ባረፈው በተንጣለለው መንደራችን ደረጃቸውን የጠበቁ መኖሪያ ቤቶችን ባለ 1 መኝታ በ68 ካሬ፣ ባለ 2 መኝታ በ82 ካሬ፣ ባለ 3 መኝታ በ126 ካሬ 100% አንዴ ለምትከፍሉ በካሬ 80500 ብር ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን በካሬ 115000 ብር ያውም ዋጋችን ቫትን ያካተተና ያለምንም ተጨማሪ ክፍያ የቤት ባለቤት ይሆኑ ይሎታል። በረጅም ጊዜ መክፈል ለምትፈልጉ ደንበኞቻችን ከ20% ቅድመ ክፍያ ጀምሮ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ካስረከበው ድርጅታችን ቴምር ሪልስቴት ጥሪቶን ቋሚ ንብረቶ ላይ ያውሉ እንላለን። የንግድ ሱቆትንም በ900 ሺህ ብር ቅድመ ክፍያ ማግኘት የሚችሉ ሲሆን ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ለሳይት ጉብኝት በ0986 94 94 22 ይደውሉ። ቴምር ፕሮፐርቲስ። April 6th, 8 p.m. Eastern Time. That's when everything changes. I'm Professor Jiang Suqin, and I need your full attention for the next 20 minutes. ሚያዝያ 6 ምሽት 2 ሰዓት በምስራቅ አቆጣጠር ሁሉንም ነገር የሚቀየርበት ወቅት ነው። እኔ ፕሮፌሰር ጂያንግ ሱቺን ነኝ እና ለሚቀጥሉት 20 ደቂቃዎች ሙሉ ትኩረታችሁን እሻለሁ። ምክንያቱም አሁን የማሳያችሁ ነገር ግምት ሳይሆን የድርጊቶች ጊዜ ሰሌዳ ነው። በልዩ ሁኔታ በሚያዝያ 2026 ላይ የሚገጣጠሙና የዚህን ዓመት አልፎ ተርፎም የዚህን 10 ዓመታት አቅጣጫ የሚወስኑ ክስተቶች ናቸው። የሚገርመው አብዛኛው ሰው አሁን ምን እየተከሰተ እንዳለ የሚያውቅ ይመስለዋል። ስለ ኢራን የሚወጡ ዋና ዜናዎችን ያያሉ። ስለ ታይዋን የሆነ ነገር ይሰማሉ። ምናልባትም የነዳጅ ዋጋ መጨመሩን ያስተውላሉ። ነገር ግን እነሱ የሚመለከቱት ነጠላ ዛፎችን ብቻ ነው። ሊቃጠል ያለውን ግዙፉን ደን ግን አላስተዋሉም። እኔ 7 ልዩ የጫና ነጥቦችን እየተከታተልኩ ቆይቻለሁ። እነዚህ ተራ አዝማሚያዎች ሳይሆኑ በሚያዝያ ወር ወደ ፍጻሜያቸው የሚመጡ ተጨባጭና ቀን የተቆረጠላቸው ክስተቶች ናቸው። ማንም ያላስተዋለው እውነት ግን እነዚህ የተለያዩ ቀውሶች ሳይሆኑ እርስ በርስ የተቀናጁ መሆናቸውን ነው። ልክ አንድ ሰው እንዳቀዳቸው ቢመስሉም ነገር ግን ማንም አላቀዳቸውም። ይህ ደግሞ ሁኔታውን ይበልጥ አስፈሪ ያደርገዋል። አሁን በመገናኛ ብዙሃን የሚቀርብላችሁን የተሰላቸ ስሪት ሳይሆን እውነተኛውን ካርታ አላሳያችሁ። በሚቀጥሉት 30 ቀናት ውስጥ ምን እንደሚከሰት በትክክል የሚያሳየውን ካርታ። ምክንያቱም አሁን የምናወራው ስለሚሆነው ነገር ሳይሆን በገሃዱ ዓለም እየተከሰተ ስላለው እውነት ነው። በሚያዝያ ወር ደግሞ ሁሉም ነገር ይገጥማል። ከግልጹን ጀምር። Start with the obvious one. April 6th, 8 p.m. Eastern Time. That's Trump's deadline for Iran to fully... በሚያዝያ 6 ምሽት 2 ሰዓት በምስራቅ አቆጣጠር ኢራን የሆርሙዝ የባህር በርን ሙሉ በሙሉ እንድትከፍት ወይም የኤነርጂ መሰረተ ልማቶቿ ላይ ጥቃት እንዲሰነዘር ትራምፕ የሰጡት የመጨረሻ ጊዜ ገደብ ያበቃል። ነገር ግን አብዛኛው ሰው የማያውቀው ነገር ቢኖር ይህ ለሶስተኛ ጊዜ የተራዘመ ቀነ ገደብ መሆኑን ነው። በመጀመሪያ መጋቢት 26 ነበር። ከዚያም ወደ መጋቢት 31 ተራዘመ። አሁን ደግሞ ሚያዝያ 6 ሆኗል። እያንዳንዱ የጊዜ ማራዘሚያ መልእክት ያስተላልፋል። ትራምፕ ያስተላለፉ የመሰላቸውን መልእክት ግን አይደለም። ዛሬ መግዳው የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሚል 112.57 ዶላር ደርሷል። ይህም በ3 ወር ውስጥ ብቻ የ45 በመቶ ጭማሪ ማሳየቱን ያሳያል። ለምዕራባውያን ኢኮኖሚዎች ይቀርብ የነበረው በቀን ከ4.5 እስከ 5 ሚሊዮን በርሚል ነዳጅ አጥተናል። እንደ ቢሲኤ ምርምር ያሉ ታማኝ ተንታኞች እንደሚሉት ደግሞ ይህ ቁጥር በሚያዝያ አጋማሽ እጥፍ ይጨምራል።
የሆርሙዝ የባህር መስመር መስተጓጎል ብቻ ሳይሆን ለምዕራባውያን መርከቦችም ዝግ ሆኗል። ኢራን የመተላለፊያ መክፈያ የምትለውን ስርዓት ዘርግታለች። የቻይና፣ የሩሲያ፣ የህንድና የፓኪስታን መርከቦች በዩዋን ከፍለው ያልፋሉ። ሌላው ሁሉ ግን ታግዷል። ትራምፕ በዚህ ሳምንት ኢራን ለ10 የነዳጅ መርከቦች ፈቃድ መስጠቷን እንደ መልካም ፈቃድ ቢገልጹም በቀን 130 መርከቦች በሚያልፉበት መስመር ላይ 10 መርከቦች ማለፋቸው መከፈት ሳይሆን ትርኢት ነው። አሁን ካለው ሁኔታ በመነሳት 3 ሊሆኑ የሚችሉ መንገዶችን በየደረጃቸው ላስቀምጥላችሁ። I'm seeing Trump extends again, maybe to April 15th, maybe to April 20th. He'll say talks are progressing. አንደኛው ትራምፕ የጊዜ ገደቡን እንደገና ወደ ሚያዝያ 15 ወይም 20 ሊያራዝሙት ይችላሉ። ውይይቶቹ በጥሩ ሁኔታ እየሄዱ ነው፣ ኢራን በጎ ፈቃደኝነት እያሳየች ነው ይላሉ። ይህ ግን የአሜሪካ የቀይ መስመር መጥፋቱን ነው የሚያሳየው። እንደ ጃፓን፣ ደቡብ ኮሪያ፣ ፊሊፒንስ እና ታይዋን ያሉ አጋሮች የአሜሪካን የደህንነት ዋስትና መጠራጠር ይጀምራሉ። ገበያው ለጊዜው ሰላም የመጣ መስሎት ቢነቃቃም የሆርሙዝ በር እስካልተከፈተ ድረስ የነዳጅ ዋጋ $100 በላይ ሆኖ ይቆያል። ሁለተኛው መንገድ ትራምፕ በኢራን የኃይል መሰረተ ልማቶች ላይ ጥቃት ሊሰነዝሩ ይችላሉ። የኒውክሌር ወይም የመንግስት የስልጣን ማዕከላት ላይ ሳይሆን ቃላቸውን እንደጠበቁ ለማሳየት ብቻ ጥቃት ሊያደርሱ ይችላሉ። ኢራን ግን ወዲያውኑ ምላሽ ትሰጣለች። በባህረ ሰላጤው የውሃ ማጣሪያ ፋብሪካዎችና በሳውዲ የነዳጅ ተቋማት ላይ ትመታለች። በቀይ ባህር መርከቦች ላይ የሚሳኤል ዝናብ ይዘንባል። ግጭቱ በጂኦግራፊያዊ ሁኔታ ይሰፋል። የነዳጅ ዋጋ በቀናት ውስጥ ወደ 150 ወይም $200 ይተኮሳል። የአክሲዮን ገበያዎች ይደቃሉ። የኢኮኖሚ ድቀት የመከሰት ዕድሉ ከ60 በመቶ በላይ ይሆናል። ሶስተኛውና የመከሰት ዕድሉ ዝቅተኛው ግን ከፍተኛ ተጽዕኖ ያለው መንገድ ፓኪስታን ወይም ቱርክ በመጨረሻው ደቂቃ ስምምነት እንዲፈጠር ማድረጋቸው ነው። የሆርሙዝ በር ለንግድ መርከቦች ሙሉ በሙሉ ይከፈታል። የነዳጅ ዋጋ በቀናት ውስጥ በ25 ወይም በ30 ይወርዳል። የአክሲዮን ገበያውን በከፍተኛ ሁኔታ ያገግማል። የኢኮኖሚ ድቀት ስጋትም ይወገዳል። ነገር ግን እዚህ ጋር አንድ ትልቅ ችግር አለ። ይህ ቢሳካ እንኳ ኢራን በፈለገችው የጂኦፖለቲካዊ ጫና ወቅት የሆርሙዝን በር መዝጋት እንደምትችል በተግባር አሳይታለች። ይህ ተጽዕኖ በጊዜያዊ መከፈት የሚጠፋ አይደለም። ይህ ተራ የጊዜ ገደብ አይደለም። ሚያዝያ 6 ጦርነቱ ከተጀመረ በትክክል 6ኛ ሳምንቱ ላይ ይውላል። 6 ሳምንት ማለት የአሜሪካ ስትራቴጂካዊ የነዳጅ ክምችት እውነተኛው እጥረት ከመከሰቱ በፊት የአቅርቦት መቆራረጡን መሸፈን የሚችልበት የጊዜ ገደብ ነው። እንደ ራይስታድ ኢነርጂ ገለጻ ዓለም አቀፉ የነዳጅ ስርዓት ከጥንካሬ ወደ ደካማነት የሚሸጋገርበት ወቅትም ነው። በጦርነቱ በፊት የነበረው ትርፍ ክምችት፣ በባህር ላይ የነበረው ድፍድፍ ነዳጅና ስትራቴጂካዊ ክምችቶች በሙሉ ያልቃሉ። ከሚያዝያ 6 በኋላ ያለምንም መጠባበቂያ ነው የምንቀጥለው። ሁሉም ሰው ትኩረቱን ኢራን ላይ ሲያደርግ ቻይና በታይዋን ዙሪያ የጦር መሳሪያዎቿን እያደራጀች ነው። ሚያዝያ ወር በታይዋን የባህር ወሽመጥ ለወታደራዊ እንቅስቃሴ በታሪክ እጅግ ንቁ የሆነበት ወቅት ነው። መረጃዎቹን ተመልከቱ። በሚያዝያ 2023 በደርዘን የሚቆጠሩ አውሮፕላኖች የተሳተፉበት ወታደራዊ ልምምድ ተደርጓል። በሚያዝያ 2025 ስትሬት ተንደር 2025A የተሰኘ ግዙፍ የባህር ላይ ከበባ ማስመሰያ ልምምድ ተካሂዷል። በታህሳስ 2025 ደግሞ እስካሁን የታየው ትልቁ ጀስቲስ ሚሽን 2025 የተባለው ልምምድ በ14 የጦር መርከቦች፣ በ14 የባህር ጠረፍ ጠባቂ መርከቦችና በ130 አውሮፕላኖች ታጅቦ ተካሂዷል። ይህ ጀስቲስ ሚሽን 2025 ተራ ልምምድ አልነበረም። ለመጀመሪያ ጊዜ የቻይና ኃይሎች በከፍተኛ ቁጥር ወደ ታይዋን የባህር ክልል ኮንቲንጀንስ ዞን የገቡበት ወቅት ነው። ለበርካታ አስርተ ዓመታት የነበረውን የ12 የባህር ማይል ቋት ቻይና በውስጡ መንቀሳቀስን እንደ መደበኛ ነገር አድርገዋለች። 3 ሁኔታዎች እዚህ ጋር ይገጥማሉ። ሚያዝያና ግንቦት ለታይዋን የባህር ወሽመጥ እንቅስቃሴዎች አመቺ ወቅቶች ናቸው። ባህሩ ረጭ ይላል። የአየር ሁኔታው ሊተነበይ የሚችል ነው እና በየብስና በባህር የሚደረጉ የተቀናጁ ወታደራዊ ጥቃቶች አምፊቢየስ ኦፕሬሽንስ የሚቻሉበት ጊዜ ነው። ይህ ግምት ሳይሆን መሰረታዊ የባህር ኃይል መርህ ነው። በአሁኑ ወቅት 3 የአሜሪካ አውሮፕላን ተሸካሚ መርከቦች በፋርስ ባህረ ሰላጤ ተጠምደዋል። ዘመናዊ የሚሳኤል መከላከያ ስርዓቶችም ከኢንዶ ፓሲፊክ ክልል ወደ መካከለኛው ምስራቅ ተዘዋውረዋል። ፔንታጎን ከኢራን ጋር ንቁ ጦርነት ውስጥ ባለበት በዚህ ወቅት የሺጂንፒንግን እይታ ቢኖራቸው ላለፉት 10 ዓመታት ታይቶ የማይታወቅ አመቺ ሁኔታን ታያላችሁ። የአሜሪካ ትኩረት ተከፋፍሏል። ሀብቷ በሌላ ቦታ ላይ ፈሷል። ቁርጠኝነቷን ማጠራጣሪ ሆኗል። ትራምፕ የኢራንን የጊዜ ገደብ ለ3ኛ ጊዜ አራዝመዋል። የፔንታጎን ግምገማዎች እንደሚያሳዩት ቻይና እስከ 2027 መጨረሻ ድረስ ታይዋንን ወራ ለማሸነፍ የሚያስችል ብቃት ይኖራታል ተብሎ ይጠበቃል። ነገር ግን ዝግጁ መሆን ማለት እስከዚያ የጊዜ ገደብ ድረስ ይጠብቃሉ ማለት አይደለም። የታይዋን ፕሬዝዳንት በጥር ወር ላይ 2026 ለታይዋን ወሳኝ ዓመት ነው፣
ለከፋው ዝግጁ መሆን አለብን ብለዋል። ይህ የፖለቲካ ንግግር ሳይሆን ባዩት መረጃ ላይ የተመሰረተ ማስጠንቀቂያ ነው። እኔም ልዩ ምልክቶችን እየተከታተልኩ ነው። በሚያዝያ ወር የባህር ኃይል እንቅስቃሴዎችን ተመልከቱ። የቻይና የአውሮፕላን ተሸካሚ መርከቦች ወደ ምስራቅ የሚንቀሳቀሱ ከሆነ በተለይም የሻንዶንግ ወይም ደግሞ የሊዮኒንግ ስብስብ ከታይዋን በስተምስራቅ ቦታ ከያዙ ይህ ትልቅ ምልክት ነው። ከሚያዝያ 10 እስከ 20 ባለው የልምምድ ወቅት ቻይና ያልታቀደ ወታደራዊ ልምምዶች ካወጀች ለቆይታው ትኩረት ስጡ። ለ2 ቀን፣ ለ5 ቀን ወይስ ላልተወሰነ ጊዜ? ትክክለኛ የተኩስ ልምምድ ይኖር ይሆን? የንግድ መርከቦች እንዳያልፉ የሚከለክል ቀጠና ካወጁ ተጀምሮ የማይቆም ወታደራዊ ልምምድ ማለት ከበባ ወይም ብሎኬድ መጀመሩን ያሳያል። ከሚያዝያ 15 እስከ 30 ደግሞ የጃፓንን ምላሽ ተመልከቱ። ጃፓን ቀድማ አደጋን የምታመለክት ወፍ ናት። የጃፓን የመከላከያ ኃይል ዝግጁነቱን ካሳደገ ከታይዋን 70 ማይልስ ብቻ ወደምትርቀው ዮናጎኒ ደሴት የጦር መሳሪያዎችን ማስጠጋት ከጀመረና ጠቅላይ ሚኒስትር ታካይ ስለ ታይዋን መከላከያ ጠንከር ያለ ንግግር ካደረጉ እነዚህ ሁሉ የማንቂያ ደውሎች ናቸው። ታይዋን ለዓለም ለምን እንደምታስፈልግ ልንገራችሁ። Here's why Taiwan matters globally. Taiwan produces 60% of the world's advanced semiconductors. ታይዋን 60 በመቶውን የዓለም ዘመናዊ ሴሚኮንዳክተርስና ከ90 በመቶ በላይ የሚሆኑትን እጅግ የላቁ ቺፖችን ታመርታለች። ግጭቱ የቲኤስኤምሲ ፋብሪካዎችን ለጊዜው እንኳን ቢያስተጓጉል የዓለም የቴክኖሎጂ አቅርቦት ሰንሰለት ይፈራርሳል። የእናንተ አይፎን፣ የመኪናችሁ ኮምፒውተር፣ የኤአይ ዳታ ማዕከላት በሙሉ በታይዋን ቺፖች የተገነቡ ናቸው። የታይዋን ቀውስ ቀጠናዊ ችግር ሳይሆን እያንዳንዱን ዘመናዊ ኢኮኖሚ የሚነካ ዓለም አቀፍ ቀውስ ነው። ይህ ደግሞ የዎል ስትሪት ባለሀብት በዝምታ የሚጨነቁበት ጉዳይ ነው። በሚያዝያ 19 አካባቢ የዓለም የነዳጅ አቅርቦት እጥረት ከነበረበት 5 በመቶ ወደ 10 በመቶ እጥፍ ያድጋል። ለምን እንደሆነ ላስረዳችሁ። አሁን ላይ ዓለም ለምዕራባውያን ኢኮኖሚ ይቀርብ የነበረውን በቀን ከ4.5 እስከ 5 ሚሊዮን በርሚል ነዳጅ አጥታለች። የኢራን የመተላለፊያ ክፍያ ስርዓት ማለት የቻይናና የሩሲያ መርከቦች ነዳጅ ያገኛሉ፣ የምዕራባውያን መርከቦች ግን አያገኙም ማለት ነው። አሜሪካና አጋሮቿ 400 ሚሊዮን በርሚል ነዳጅ ከስትራቴጂካዊ ክምችታቸው በማውጣት ይህንን ክፍተት ለመሙላት እየሞከሩ ነው። ይህም በታሪክ ከፍተኛው ነው። በተጨማሪም የሩሲያና የኢራን ነዳጅ በተወሰነ መልኩ ወደ ገበያ እንዲገባ ማዕቀብ በማላላትና ሌሎች የቧንቧ መስመሮችን እንደ ሳውዲና ዩኤኢ መስመሮች በመጠቀም ጊዜ ለመግዛት እየሞከሩ ነው። ይህ ግን 6 ሳምንታት አካባቢ ብቻ ነው የሚቆየው። በሚያዝያ አጋማሽ 3 ነገሮች በአንድ ጊዜ ይከሰታሉ። የባህረ ሰላጤው ሀገራት ነዳጅ እያመረቱ ቢሆንም መላክ አይችሉም፣ እያከማቹት ነው። ነገር ግን የማከማቻ ታንከሮቻቸው ይሞላሉ። አንዴ ከሞሉ ደግሞ ምርቱ መቀነስ ወይም መቆም አለበት። የኳታር የተፈጥሮ ጋዝ ወይም ኤልኤንጂ ተቋማት በሚሳኤል ጥቃት ጉዳት ደርሶባቸዋል። ይህም ሙሉ በሙሉ ለመጠገን 5 ዓመት ይፈጃል። ያ የማምረት አቅም አይመለስም። በሆርሙዝ በኩል የሚያልፉ መርከቦች አቅጣጫ ቀይረው በአፍሪካ ዙሪያ ወይም በሌሎች የቧንቧ መስመሮች ለመጓጓዝ ይሞክራሉ። ነገር ግን የቧንቧ መስመር አቅም ውስን ነው። ረጅም መንገድ የሚጓዙ መርከቦችም ቁጥራቸው በቂ አይደለም። የሆርሙዝ በር ክፍት በነበረበት ጊዜ ይሰራ የነበረው የሎጂስቲክስ መረብ አሁን ያለውን ጫና መቋቋም አይችልም። ስትራቴጂካዊ የነዳጅ ክምችቱንም ቢሆን ለረጅም ጊዜ መጠቀም አይቻልም። የአሜሪካ ክምችት ቀድሞውኑ ቀንሷል። የማያልቅ ሀብትም አይደለም። የሆርሙዝ በር እስከ ሚያዝያ አጋማሽ ዝግ ሆኖ ከቀጠለና የአቅርቦት እጥረቱ እጥፍ ከሆነ የሚከተለው ነገር ይከሰታል። Here's what happens. Gas prices in US $6 per gallon. Diesel fuel. በአሜሪካ የነዳጅ ዋጋ በአንድ ጋሎን 6 ወይም $8 ይደርሳል። በእስያ የዲዝል እጥረት ይፈጠራል። የአውሮፕላን ነዳጅ ዋጋ ይጨምራል። አየር መንገዶች በረራዎችን ይሰርዛሉ። የትኬት ዋጋ እጥፍ ይሆናል። እንደ ፕላስቲክስና ፓኬጂንግ ያሉ ምርቶች ግብአቶች ይጠፋሉ። የማዳበሪያ ዋጋ እንደገና ይጨምራል። ቀድሞውኑ በ50 በመቶ የጨመረው ዋጋ እንደገና እጥፍ ሊሆን ይችላል። ማዳበሪያ ደግሞ ወሳኙ ነጥብ ነው። ምክንያቱም ሚያዝያ በሰሜናዊ ንፍቀ ክበብ የጸደይ ወቅት የመዝሪያ ጊዜ ነው። ገበሬዎች አሁን ባለው ዋጋ ላይ ተመስርተው ምን ያህል እንደሚዘሩና ምን ያህል ማዳበሪያ እንደሚጠቀሙ አሁን እየወሰኑ ነው። በሚያዝያ የሚወሰነው ውሳኔ በነሐሴና መስከረም የሚገኘውን ምርት ይወስናል። ይህም ለቀሪው የ2026 ዓመት የምግብ ዋጋንና አቅርቦትን ይወስናል። ይህ ዘገምተኛ ግን የማይቀር አደጋ በሚያዝያ መጨረሻ ላይ ግልጽ ይሆናል። አብዛኛው ሰው የግንኙነት ምን ያህል ጥብቅ እንደሆነ አይረዳም። የባህረ ሰላጤው ቀጠና 50 በመቶ የሚሆነውን የዓለም ዩሪያና 30 በመቶ የሚሆነውን አሞኒያ ያመርታል። በመደበኛ ሁኔታ ሲሶ የዓለም ማዳበሪያ በሆርሙዝ የባህር በር በኩል ያልፋል። ጦርነቱ ከተጀመረ ወዲህ የማዳበሪያ ዋጋ በ50 በመቶ ጨምሯል። በአንዳንድ ገበያዎች ደግሞ እጥፍ ሆኗል። ገበሬዎች በሚያዝያ ወር ያነሰ መሬት ለማረስና ዝቅተኛ ምርት ለመሰብሰብ እየወሰኑ ነው።
ያነሰ ማዳበሪያ መጠቀም ማለት ደግሞ በየኤከሩ የሚገኘውን ምርት መቀነስ ማለት ነው። ምርትን ለማስቀጠል መሞከር ደግሞ ለኪሳራ መጋለጥን ያመጣል። እነዚህ ሶስቱም አማራጮች የምግብ ምርት መቀነስን ያስከትላሉ። የዓለም የምግብ ፕሮግራም እንደገለጸው ከዚህ ቀውስ በፊት 670 ሚሊዮን ሰዎች ለምግብ ዋስትና እጥረት ተጋልጠው ነበረ። ያ ቁጥር አሁን በየቀኑ እየጨመረ ነው። በሥራ ላይ የዋለው የመጋቢት 19 ማስጠንቀቂያ በፍጥነት እየተከሰተ ያለ ሰብአዊ ቀውስ የሚል ልዩ ቃል ተጠቅሟል። ይህንን ቃል ደግሞ በቀላሉ አይጠቀሙትም። በገቢ ምርቶች ላይ ጥገኛ የሆኑ ሀገራት ውስጥ የሚገኙ የሸቀጣሸቀጥ መደብሮች ስትራቴጂካዊ አመራር የሚጀምሩት በዚህ ወቅት ነው። መደርደሪያዎች ባዶ አይሆኑም፣ ምክንያቱም ያ ድንጋጤ ይፈጥራል። ይልቁንም ስትራቴጂካዊ ክፍተቶች ይፈጥራሉ። ለጊዜው አልቋል የሚሉ ምልክቶች በተወሰኑ ዕቃዎች ላይ ይሰቀላሉ። ዋጋው በየሳምንቱ በ10%፣ በ15% ወይም 20% ይጨምራል። ነገር ግን ምክንያቱ ከእውነተኛ እጥረት ይልቅ በአቅርቦት ሰንሰለት ችግር ላይ ይሳበባል። አብዛኛው ተጠቃሚ እስከ ግንቦት ወይም ሰኔ ድረስ ይህንን አካሄድ አያስተውለውም። ነገር ግን ዘሩ በትክክል የሚዘራው በሚያዝያ ወር ነው። ግብፅ 80% የሚሆነውን ስንዴ ከውጭ ታስገባለች። አሁን ላይ እጥረት እያጋጠማት ነው። ፓኪስታን ነዳጅ ለመቆጠብ ሲሉ ዜጎቿ የክሪኬት ጨዋታን ከቤታቸው እንዲከታተሉ ነግራለች። የምግብ ዋጋ በፍጥነት እየጨመረ ነው። ባንግላዴሽ በገቢ ምርቶች ላይ ጥገኛ በመሆኗ ለምግብና ለኢነርጂ ዋጋ መናር እጅግ ተጋላጭ ናት። ታይላንድ የነዳጅ እጥረት እያጋጠማት ነው። የምግብ ዋጋም እየናረ ነው። በእነዚህ ሀገራት ውስጥ የሚነሱ ተቃውሞዎች ስለ ፖለቲካ ሳይሆን ስለ ምግብ ዋጋ መሆን ሲጀምሩ ያኔ ቀውሱ ከፍተኛ ደረጃ ላይ መድረሱን ታውቃላችሁ። የምግብ ረብሻዎች በሀብታም ሀገራት አይጀምሩም። የሚጀምሩት በገቢ ምርቶች ላይ ጥገኛ በሆኑ ታዳጊ ሀገራት ነው። ከዚያም ይስፋፋሉ። ገበያው በአሁኑ ወቅት ሊሳኩ የማይችሉ አዎንታዊ ግምቶችን እያሰላ ነው። እንደ አርብ መጋቢት 27 መረጃ የኤስ&ፒ 500 ጠቋሚ ለአምስተኛ ተከታታይ ሳምንት ኪሳራ አስመዝግቧል። በአርብ ዕለት ብቻ 1.67% ቀንሷል። የቪአይኤክስ የፍርሃት መለኪያ ደግሞ 31.05 ደርሷል። ይህም ከፍተኛ ጭንቀት ያለበት ቀጠና ነው። ወርቅ በአንድ ኦውንስ $4,524 ገብቷል። ይህም ሰዎች ወደ አስተማማኝ ሀብት እየሸሹ መሆኑን ያሳያል። ጎልድማን ሳክስ የአሜሪካ የኢኮኖሚ ድቀት ዕድልን ወደ 30% አሳድጓል። ነገር ግን የሚገርመው የኤስ&ፒ 500 ጠቋሚ ከከፍተኛው ዋጋው የቀነሰው በ8% ብቻ መሆኑ ነው። ነዳጅ በበርሜል $112 ነው። ይህ ከፍተኛ ቢሆንም ገና አስከፊ ደረጃ ላይ አልደረሰም። ገበያው እያሰላ ያለው ወይ የሆርሙዝ በር በቅርቡ ይከፈታል ወይም ደግሞ መስተጓጎሉ ሊመራ የሚችል ይሆናል በሚል ነው። ከእነዚህ ሁለት ግምቶች አንዱ በሚያዝያ መጀመሪያ ላይ ከፈረሰ አዲስ የዋጋ ማስተካከያ ወይም ሪፕራይሲንግ እንጠብቃለን። በሚያዝያ 6 የሚከሰተው ነገር የሚቀጥለውን የገበያ ምዕራፍ ይወስናል። ትራምፕ የጊዜ ገደቡን እንደገና ካራዘሙ መጀመሪያ ላይ ጊዜያዊ የገበያ መነቃቃት ይታያል። ከዚያ ግን መሰረታዊው ችግር እንዳልተፈታ ሲታወቅ እውነታው ይገለጣል። አለመረጋጋቱም ይቀጥላል። ትራምፕ ኢራንን የሚመቱ ከሆነ ዋና ዋና የገበያ ጠቋሚዎች ወዲያውኑ ከ5 እስከ 10% ይወድቃሉ። የነዳጅ ዋጋ ወደ 130 እስከ $150 ይተኮሳል። እውነተኛ የኢኮኖሚ ውድመትም ይጀምራል። ነገር ግን ትልቅ ስምምነት ከተደረገ ገበያው በከፍተኛ ሁኔታ ያገግማል። ነዳጅም ወደ 80 እስከ $90 ዝቅ ይላል። የምጣኔ ሀብት ትብብርና ልማት ድርጅት ግምቱን አሻሽሏል። በ2026 የአሜሪካ የዋጋ ግሽበት 4.2% ይሆናል ተብሎ ይጠበቃል። በ2025 2.68% ነበር። ነገር ግን ይህ አሁን ባለው ሁኔታ ላይ ተመስርቶ ነው። ነዳጅ $150ን ካለፈ ግሽበቱ ከ6% በላይ ሊሆን ይችላል። የድርጅቱ ቋንቋ እንዲህ ይላል። የኢነርጂ ዋጋ ለረጅም ጊዜ ከፍ ብሎ መቆየት የንግድ ሥራ ወጪን በከፍተኛ ሁኔታ ይጨምራል። የተጠቃሚዎችን የዋጋ ግሽበትም ያንራል። ይህም በኢኮኖሚ እድገት ላይ አሉታዊ ተጽዕኖ ይኖረዋል። ትርጉሙም ስታግፍሌሽን ማለትም ከፍተኛ የዋጋ ግሽበት ከዝቅተኛ ወይም አሉታዊ እድገት ጋር ሲቀላቀል ማለት ነው። ይህም ሊኖር የሚችል እጅግ አስከፊው ጥምረት ነው። ሁሉም ሰው ትኩረቱን በወታደራዊ ውጥረት ላይ ሲያደርግ ቻይና ዓለም አቀፍ ንግድን ሊቀይሩ የሚችሉ ኢኮኖሚያዊ እርምጃዎችን እየወሰደች ነው። በመጋቢት መጨረሻ ወይም በሚያዝያ መጀመሪያ የታቀደው ስብሰባ በጣም አስፈላጊ ነው። ምክንያቱም አንደኛው የታይዋን ጉዳይ ነው። የትራምፕ ስለ ታይዋን የሚሰጧቸው መግለጫዎች ወጥ አይደሉም። ከሺ ጂንፒንግ ጋር ጥሩ ግንኙነት እንዳላቸው ይናገራሉ። ቻይና ታይዋንን የመውረር እቅድ የላትም ይላሉ። በሌላ በኩል ግን የ$11 ቢሊዮን የጦር መሳሪያ ሽያጭ አጽድቀዋል። ትራምፕ ከሺ ጋር በሚያደርጉት ስብሰባ ላይ ታይዋን የሚናገሩት ነገር በአጋሮችም ሆነ በተቃዋሚዎች በጥልቀት ይመረመራል። ሁለተኛው ጉዳይ ደግሞ የንግድና የግብር ጉዳይ ነው። ትራምፕ ታሪፎችን እንደ ጫና ማሳደሪያ እየተጠቀሙባቸው ነው። ነገር ግን ቻይና አማራጮች አሏት። ገበያውን በርካሽ ምርቶች ማጥለቅለቅ ትችላለች።
ቀድሞውንም እያደረገችው ነው። ወይም ደግሞ ለአሜሪካ መከላከያ ኢንዱስትሪ ወሳኝ የሆኑትን ማዕድናት ወይም ሬር እርዝ ኤክስፖርት መላክን መገደብ ትችላለች። ቻይና የታሪፍ ተጽዕኖዎችን ለመቋቋም የዩዋን ዋጋን ማዛባት ትችላለች። በአሁኑ ወቅት ቻይና በኢራን የመተላለፊያ ክፍያ ስርዓት አማካኝነት በሆርሙዝ በኩል ነዳጅ እያገኘች ነው። ክፍያውንም በዩዋን ነው የምትፈጽመው። ይህ ደግሞ የኢራንን አቋም መደገፍ ብቻ ሳይሆን ዩዋን ለሸቀጦች ግብይት ከዶላር የተሻለ አማራጭ መሆኑን ለማሳየት የታለመ ነው። ከኢራን ጋር ያላትን ግንኙነት በማጠናከር ወደፊት በመካከለኛው ምስራቅ ለሚኖራት ተጽዕኖ መሰረት እየጣለች ሲሆን ለአሜሪካ አጋሮች አማራጭ በማቅረብ የአሜሪካ ተጽዕኖን ታዳክማለች። ሳውዲ አረቢያ ወይም የተባበሩት አረብ ኤሚሬትስ ለነዳጅ ሽያጭ ዩዋንን በከፊል እንኳ መቀበል ከጀመሩ ይህ በዓለም አቀፍ የገንዘብ ስርዓት ላይ ታላቅ የመሬት መንቀጥቀጥ መፈጠሩን ያሳያል። ይህ አብዛኛዎቹ ተንታኞች ያላስተዋሉት ወሳኝ ነጥብ ነው። Japan has been constitutionally pacifist since 1945. But Prime Minister Sanai Takaichi ጃፓን ከ1945 ጀምሮ በህገ መንግስቷ ሰላማዊ ሀገር ብትሆንም ጠቅላይ ሚኒስቴር ሳናይ ታካይቺ ግን ላለፉት 80 ዓመታት ያልታየ የጃፓን መከላከያ ለውጥ በዝምታ እያከናወኑ ነው። በአሁኑ ወቅት የመከላከያ ወጪ በ34 በመቶ ጨምሯል። ከታይዋን 70 ማይልስ ርቀት ላይ በሚገኘው ዮናጎኒ ደሴት ላይ የሚሳኤል ስርዓቶች ተመድበዋል። በታይዋን ላይ የሚሰነዘር ጥቃት የጃፓን ራስን የመከላከል እርምጃ ያስነሳል ወይ የሚለው ጉዳይ በይፋ መነጋገሪያ ሆኗል። ከዚህም በተጨማሪ ከአሜሪካ፣ አውስትራሊያና ፊሊፒንስ ጋር የጠበቀ ወታደራዊ ቅንጅት እየተፈጠረ ነው። ጃፓን 75 በመቶ የኤነርጂ ፍላጎቷን በሆርሙዝ የባህር በር በኩል የምታስገባ ሲሆን ጠቅላይ ሚኒስቴር ታካይቺ የባህር በሩ ከተዘጋ ጃፓን በ8 ወይም 9 ወራት ውስጥ ነዳጅ ትጨርሳለች፣ መላው የጃፓን ኢኮኖሚም ይፈራርሳል ብለዋል። ይህ ማጋነን ሳይሆን የታሰበበት ተጋላጭነት ነው። የሆርሙዝ በር እስከ ሚያዝያ ዝግ ሆኖ ከቀጠለ ጃፓን ለህልውናዋ የሚያሰጋ የኤነርጂ ቀውስ ይገጥማታል። 3 አማራጮች አሏት። በዩዋን በመክፈል ነዳጅ ለማግኘት የቻይናን ቅድመ ሁኔታ መቀበል ወይም ስትራቴጂካዊ ተገዥነት፣ በከፍተኛ ዋጋ ሌላ አቅራቢ መፈለግ ወይም ኢኮኖሚያዊ ስቃይ ወይም የሆርሙዝ በርን ለመክፈት የሚደረገውን ወታደራዊ እርምጃ መደገፍ። ስትራቴጂካዊ ግጭት ከእነዚህ አማራጮች ውስጥ አንዱም ጥሩ አይደለም። ነገር ግን ጃፓን አንዱን መምረጥ ይኖርባታል። ጃፓን የምታውቀው ነገር ቢኖር ቻይና ታይዋን ላይ እርምጃ ከወሰደች ቀጣዩ ስትራቴጂካዊ ኢላማ እሷ መሆኑን ነው። በወታደራዊ ወረራ ባይሆን እንኳ በኢኮኖሚ ትገለላለች። ቻይና ታይዋንንና በዙሪያዋ ያሉትን ውሃዎች ከተቆጣጠረች የሴሚኮንዳክተር አቅርቦት ሰንሰለትን፣ ከደቡብ ምስራቅ ኤሲያ ወደ ጃፓን የሚደረገውን የንግድ መስመርና ከመካከለኛው ምስራቅ ወደ ሰሜን ምስራቅ ኤሲያ የሚሄደውን የኤነርጂ መስመር ትቆጣጠራለች። ጃፓን ከ1945 በኋላ ታይቶ በማይታወቅ ሁኔታ ስትራቴጂካዊ ተጋላጭነት ውስጥ ትገባለች። ለዚህም ነው የሚያዝያ መጨረሻ ወሳኝ ሆነው። 7ቱንም ክስተቶች ያሳየኋችሁ ለምንድን ነው? ምክንያቱም ሁሉም እርስ በእርስ የተሳሰሩ በመሆናቸው ነው። ሚያዝያ ወር ደግሞ ይህ ትስስር ችላ ሊባል የማይችልበት ወቅት ነው። የአሜሪካ ጦር በመካከለኛው ምስራቅ ተጠምዷል። ይህ ማለት ቻይና በፓሲፊክ ውቅያኖስ በኩል እድል ታያለች ማለት ነው። ይህም ጃፓን የስትራቴጂካዊ አስተላለፏን እንድትመርጥ ያስገድዳታል። በሌላ በኩል የነዳጅ ዋጋ መናር በሁሉም አካላት ላይ በአንድ ጊዜ ኢኮኖሚያዊ ጫና ይፈጥራል። ትራምፕ የነዳጅ ዋጋ ሲጨምር የሀገር ውስጥ የፖለቲካ ቀውስ ይገጥማቸዋል። ይህም ግጭቱን ከማባባስ ይልቅ የጊዜ ገደቡን እንዲያራዝሙ ሊገፋፋቸው ይችላል። ነገር ግን እያንዳንዱ የጊዜ ማራዘሚያ የአሜሪካን ተአማኒነት ያዳክማል። አጋሮች ይህንን መዳከም ሲያዩ የራሳቸውን የደህንነት ስምምነቶች እንደገና ያሰላሉ። ተአማኒነቱ እየቀነሰ ሲሄድ ደግሞ ቻይና በታይዋን ዙሪያ በምትወስደው እርምጃ ድፍረት ታገኛለች። ውደቱን አስተዋላችሁ? እያንዳንዱ ድርጊት ለቀጣዩ ድርጊት ሁኔታዎችን ያመቻቻል፣ ከዚያም ወደ ራሱ ይመለሳል። ከፍተኛ የነዳጅ ዋጋ ማዳበሪያን ውድ ያደርገዋል። ውድ ማዳበሪያ ደግሞ ገበሬዎች መዝራት እንዲቀንሱ ያስገድዳቸዋል። አነስተኛ መዝራት ማለት በመጸው መከር ወቅት ዝቅተኛ ምርት እንደሚገኝ ይጠበቃል። ዝቅተኛ ምርት እንደሚገኝ መጠበቁ ደግሞ ነጋዴዎች ወደፊት የሚፈጠረውን እጥረት አስልተው አሁኑኑ የምግብ ዋጋ እንዲጨምር ያደርጋሉ። የምግብ ዋጋ መናር ደግሞ አጠቃላይ የዋጋ ግሽበትን ያፋጥነዋል። ማዕከላዊ ባንኮች የማይቻል ምርጫ ይገጥማቸዋል። የወለድ መጠኑን ከፍ አድርገው የኢኮኖሚ ድቀት መፍጠር ወይም ደግሞ የዋጋ ግሽበቱን እንዲቀጥልና የህዝቡን የመግዛት አቅም እንዲያዳክም መተው። ይህ ኢኮኖሚያዊ ጫና በገቢ ምርቶች ላይ ጥገኛ በሆኑ ሀገራት ውስጥ ፖለቲካዊ አለመረጋጋት ይፈጥራል። ፖለቲካዊ አለመረጋጋት ደግሞ ሰዎች ከፈራረሰ ኢኮኖሚ ለመሸሽ ሲሞክሩ የስደት ጫናን ያመጣል። እየጨመረ የመጣው ስደት ከሀብት እጥረት ጋር ተዳምሮ በተለያዩ ቀጠናዎች ጂኦፖለቲካዊ ውጥረቱን ይጨምራል። ይህ ደግሞ ሌላው ራሱን የሚያጠናክር ውደት ነው። እርግጠኝነት ሲጠፋ ገበያው ይወድቃል። ገበያው ሲወድቅ ደግሞ የሀብት ስሜት ይጠፋል። ሰዎች ድሃ እንደሆኑ ስለሚሰማቸው ወጪያቸውን ይቀንሳሉ። የተጠቃሚዎች ወጪ መቀነስ ደግሞ የንግድ ድርጅቶች የኢንቨስትመንት እቅዳቸውን እንዲያቆሙ ያደርጋል።
የኢንቨስትመንት መቆም ደግሞ የኢኮኖሚ ድቀት ምልክቶችን ያበራል። የኢኮኖሚ ድቀት ምልክቶች መታየት ገበያው ይበልጥ እንዲወድቅ ያደርጋል። ከዚያም መንግስታት በድጎማ ወይም በማዳን እርምጃዎች ጣልቃ ለመግባት ይገደዳሉ። ነገር ግን ጣልቃ ገብነት ዕዳው በከፍተኛ ሁኔታ ባለበት ወቅት የፋይናንስ ጉድለትን ወይም ፊስካል ዲፊሲት ይበልጥ ያሰፋል። ጉድለቱ መስፋፋቱ ደግሞ ባለሀብቶች ስለ አሜሪካ የፋይናንስ ዘላቂነት እንዲጨነቁ በማድረግ ዶላር እንዲዳከም ሊያደርግ ይችላል። የዶላር መዳከም ደግሞ በዶላር የሚሸጡ ሸቀጦች ዋጋ ይበልጥ እንዲጨምር ያደርጋል። ከፍተኛ የሸቀጦች ዋጋ ደግሞ ሁሉንም ነገር የከፋ በማድረግ ወደ ገበያው ውድቀት ይመለሳል። ይህ ሶስተኛው ራሱን የሚያጠናክር ዑደት ነው። ሚያዝያ ወር እነዚህ ዑደቶች እርስ በርስ መጠናከር የሚጀምሩበት ወቅት ነው። ከንድፈ ሐሳብ ወደ እውነት የሚሸጋገሩበት፣ አንዱ ስርዓት መፈራረስ በሌላው ስርዓት ላይ ጫና የሚፈጥርበት፣ ይህም በሶስተኛው ላይ ጫና አሳርፎ እንደገና ወደ መጀመሪያው ተመልሶ ጫናውን የሚያበረታታበት ወቅት ነው። ሚያዝያን ከመጋቢት የተለየ የሚያደርገው ይህ ነው። በመጋቢት ወር እነዚህ የተለያዩ ችግሮች ነበሩ። በሚያዝያ ግን ወደ አንዱ ተያያዥ ቀውስ ይቀየራሉ። እኔ የምሰጣችሁ ተጨባጭ የሆኑና ልትከታተሏቸው የሚገቡ ነጥቦችን ነው። ዝም ብሎ ግምታዊ አዝማሚያዎችን አይደለም። ከሚያዝያ 1 እስከ 3 የትራምፕን ትሩዝ ሶሻል ገጽ ተከታተሉ። ሌላ የጊዜ ማራዘሚያ ህዝቡን እያዘጋጀ ከሆነ ከ48 እስከ 72 ሰዓታት ቀድሞ መልእክት ማስተላለፍ ይጀምራል። ከሚያዝያ 4 እስከ 5 የነዳጅ ወደፊት ዋጋን ኦይል ፊውቸርስ ተመልከቱ። ነጋዴዎች ጥቃት ይሰነዘራል ብለው ካሰቡ ዋጋው ከቀነ ገደቡ ቀድሞ ይተኮሳል። ሚያዝያ 6 ቀን ምሽት 2 ሰዓት በምስራቅ አቆጣጠር የቀነ ገደቡ ማብቂያ ነው። በሚቀጥሉት 24 ሰዓታት ውስጥ የሚከሰተውን ነገር በትኩረት ተከታተሉ። የጊዜ ማራዘሚያ ከተደረገ የአጋር ሀገራትን መገለጫዎች ተመልከቱ። ጃፓን አጋርነቷን ታረጋግጣለች። ደቡብ ኮሪያስ ዝምታ ከንግግር በላይ ትርጉም አለው። ጥቃት ከተሰነዘረ ደግሞ የሩሲያና የሁቲዎችን ምላሽ በ24 ሰዓታት ውስጥ ተመልከቱ። የነዳጅ ዋጋ ጭማሪውንም ልብ በሉ። ያም ሆነ ይህ የቻይና የውጭ ጉዳይ ሚኒስቴር ዕለታዊ መግለጫዎችን ተከታተሉ። ቋንቋቸው የቻይናን ፍላጎት ይጠቁማል። ከሚያዝያ 15 እስከ 19 የሸቀጦች ገበያን ማለትም ስንዴ፣ በቆሎና አኩሪ አተርን ተመልከቱ። ዋጋቸው በአንድ ሳምንት ውስጥ ከ15% በላይ ከጨመረ የምግብ ቀውሱ እየተፋጠነ መሆኑን ያሳያል። ከሚያዝያ 18 እስከ 20 ክራይስታድ ወይም ከቮርቴክስ የሚወጡ የመርከብ መረጃዎችን ተመልከቱ። የአቅርቦት እጥረት እጥፍ መሆኑ ከተረጋገጠ ነዳጅ ወዲያውኑ ምላሽ ይሰጣል። ከሚያዝያ 21 እስከ 25 የቻይና ወታደራዊ ልምምድ ማስታወቂያዎችን ተጠባበቁ። የጸደይ ወቅት ልምምድ ጣሪያው ላይ የሚደርሰው በዚህ ወቅት ነው። ከሚያዝያ 25 እስከ 30 ደግሞ በታዳጊ ሀገራት ማለትም በግብጽ፣ በፓኪስታንና በባንግላዴሽ የሚነሱ የምግብ ተቃውሞዎችን ተከታተሉ። ዜናው ላይ ከመውጣቱ በፊት ማህበራዊ ሚዲያ ላይ ታዩታላችሁ። በወሩ መጨረሻ ደግሞ ጃፓን ስለ ታይዋን የምትሰጠውን መግለጫ ተመልከቱ። ማንኛውም የቋንቋ ለውጥ ትልቅ ትርጉም አለው። So, what's my thesis? What am I actually predicting? I'm predicting that April 2026 is a hinge point. One of those months. ታዲያ የኔ መላምት ምንድነው? ትክክለኛው ትንቢቴስ? እኔ የምተነብየው ሚያዝያ 2026 የታሪክ ምሁራን ወደ ኋላ ተመልክተው ነገሮች የተቀየሩት በዚያን ጊዜ ነበር የሚሉበት ወሳኝ መጋጠሚያ ወር እንደሚሆን ነው። ይህ የሚሆነው አንዱ ክስተት ዓለምን ስለሚያጠፋ ሳይሆን በተናጠል ሲገነቡ የነበሩ በርካታ የጫና ስርዓቶች በአንድ የ30 ቀን መስኮት ውስጥ ተገጣጥመው ፍንዳታ ስለሚፈጥሩ ነው። ሚያዝያ 6 ቀን ቀድሞውኑ 3 ጊዜ የዘገየው የኢራን ውሳኔ እንዲወሰን ያስገድዳል። የሚያዝያ አጋማሽ የነዳጅ አቅርቦት መስተጓጎል ከቁጥጥር ውጭ የሚሆንበት ወቅት ነው። የሚያዝያ መጨረሻ ደግሞ የምግብ ዋጋ መጨመር ፖለቲካዊ አለመረጋጋት የሚፈጥርበት ጊዜ ነው። በዚህ ሁሉ ውስጥ ቻይና ታይዋን ላይ ወታደራዊ ጫና ለማድረግ አመቺ ሁኔታ ታገኛለች። ምክንያቱም አሜሪካ በሌላ ቦታ ትጠምዳለች። እኔ እያልኩ ያለሁት ግን ሶስተኛው ዓለም ጦርነት በሚያዝያ ይጀመራል ማለት አይደለም። የኢኮኖሚ ውድቀት በሚያዝያ ይከሰታል ወይም ስልጣኔ በሚያዝያ ያበቃል እያልኩ አይደለም። እኔ እያልኩ ያለሁት ሚያዝያ ወር ለቀሪው የ2026 ዓመት አቅጣጫ የሚቀመጥበት ወር ነው። እነዚህ 7 የጫና ነጥቦች በሙሉ ወደ ከፋ ሁኔታ ካመሩ ከ1970ዎቹ የነዳጅ ቀውስ የከፋ በአንድ ጊዜ የኤነርጂ የምግብና የደህንነት ቀውስ የሚታይበት ዓመት ይጠብቀናል። አንዳንዶቹ ነጥቦች በጥሩ ሁኔታ ካለፉ፣ ለምሳሌ የሆርሙዝ ስምምነት ከተደረገ፣ ቻይና እርምጃ ካልወሰደችና የምግብ አቅርቦቱ ከተረጋጋ፣ በከፍተኛ የዋጋ ግሽበትና በውጥረት ውስጥ ብናልፍም አስከፊ ውድመት ላይ መጣ ይችላል። ነገር ግን ይህ ብዙ ነገሮች በአንድ ጊዜ እንዲሳኩ ይጠይቃል። በአሁኑ ወቅት ግን አዝማሚያው ነገሮች ወደ መበላሸት ነው የሚያመሩት። በተግባር ሲታይ የሚበላሹት የምግብ አይነቶችን ለ2 ወይም ለ3 ሳምንታት ያህል መያዝ ማከማቸት ሳይሆን ለጥንቃቄ የሚሆን መጠባበቂያ ጥሩ ነው። ኢንቨስትመንት ካላችሁ ከነዳጅ ቀውስ ጋር ቀጥተኛ ግንኙነት ካላቸው ዘርፎች ወጣ ብላችሁ ሀብታችሁን ማከፋፈል አስቡበት። በፍርሃት አትሽጡ፣ ነገር ግን ስልታዊ በሆነ መንገድ አስተካክሉ። ዜና ስትከታተሉ የጠቀስኳቸውን ቀኖች ማለትም ሚያዝያ 6፣ የሚያዝያ አጋማሽና የሚያዝያ መጨረሻ ልብ በሉ። እነዚህ የለውጥ ነጥቦች ናቸው። ከሁሉ በላይ ደግሞ ትኩረታችሁን አትንቀሉ።
ትልቁ ስህተት ስልጣን ላይ ያሉ ሰዎች ይህንን ተቆጣጥረውታል ብሎ ማሰብ ነው። ማንም የተቆጣጠረው የለም። ኒውክሌር የታጠቁ ሀገራት ባሉበት የዓለም አቅርቦት ሰንሰለት በተወጠረበትና ስትራቴጂካዊ ውድድር በናረበት በዚህ ወቅት እስካሁን ወዳልታወቀ ቀጠና ውስጥ እየገባን ነው። የአሁኑ ስርዓት ምን ያህል ደካማ ወይም ጠንካራ መሆኑን በዚሁ በሚያዝያ ወር እናውቃለን። ሚያዝያ 6ን ተከታተሉ። የሚያዝያ አጋማሽን ተመልከቱ። ታይዋንን፣ የምግብ ዋጋንና የገበያ ምላሾችን ልብ በሉ። ታሪክን የሚቀይሩ ወራት ቀድመው አያሳውቁ፣ በድንገት ይከሰታሉ። ከዚያም በኋላ ሁሉም ሰው በእርግጥም ምልክቶቹ እዚያው ነበሩ ይላል። ምልክቶቹ አሁን እዚህ አሉ። ሚያዝያ 2026 ይህ ለዓመታት የምናወራበት ወር ይሆናል። ነገሮች እየዳበሩ ሲሄዱ አዳዲስ መረጃዎችን ይዤ እመለሳለሁ። ተከታተሉ። የማሳወቂያ ደውሉን ተጫኑ። ይህንን መረጃ ማወቅ ለሚገባቸው ሰዎችም አጋሩ። ከአፍሪካ ህብረት 300 ሜትር ርቀት ላይ ለኢንቨስትመንት ተመራጭ የሆኑ መኖሪያ ቤቶችን ወይንም የንግድ ሱቆችን በ6500 ካሬ ላይ ባረፈው በተንጣለለው መንደራችን ደረጃቸውን የጠበቁ መኖሪያ ቤቶችን ባለ 1 መኝታ በ68 ካሬ፣ ባለ 2 መኝታ በ82 ካሬ፣ ባለ 3 መኝታ በ126 ካሬ 100% አንዴ ለምትከፍሉ በካሬ 80500 ብር፣ ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን በካሬ 115000 ብር፣ ያውም ዋጋችን ቫትን ያካተተና ያለምንም ተጨማሪ ክፍያ የቤት ባለቤት ይሆኑ ይሎታል። በረጅም ጊዜ መክፈል ለምትፈልጉ ደንበኞቻችን ከ20% ቅድመ ክፍያ ጀምሮ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ካስረከበው ድርጅታችን ቴምር ሪል እስቴት ጥሪቶን ቋሚ ንብረቶ ላይ ያውሉ እንላለን። የንግድ ሱቆትንም በ900,000 ብር ቅድመ ክፍያ ማግኘት የሚችሉ ሲሆን ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ለሳይት ጉብኝት በ0986 94 94 22 ይደውሉ። ቴምር ፕሮፐርቲስ